ከቀይ ጨረቃ ከፍልስጤም ሲቪል መከላከያና ከተባበሩት መንግስታት ድርጅት የተውጣጡ 15 ያደጋ ጊዜና የረድኤት ሰራተኞች በጋዛ ሰርጥ በስተደቡብ በሚገኝ ቦታ በአሸዋ ውስጥ በመቃብር ስፍራ መገኘታቸውን የተባበሩት መንግስታት ድርጅት ባለስልጣናት አስታውቀዋል። የተባበሩት መንግስታት የእርዳታ ቡድን ኃላፊው ቶም ፍሌቸር በኤክስ ገጻቸው ላይ በለጠፉት ጽሁፍ የተገኘው አስክሬን በተለይ በጥሩ ሁኔታ ጊዜውን ያሳለፉ እንዳልሆኑ በተለይ እርዳታ ጊዜያቸውን ምን ያህል ፈታኝ ሆነባቸው እንደነበረ የሚያሳይ ነው ብለዋል። የእስራኤል ጦር በቀይ ጨረቃ ሰራተኞች ሞት ላይ በቀጥታ አስተያየት አልሰጠም እየተባለ ነው። ሆኖም ግን ይህ የጅምላ መቃብር ቦታ በተለይ ደግሞ በእርዳታ ጊዜ ላይ የሚሰማሩ ሰራተኞች ምን ያህል ችግሮች ተጋላጭ እንደሆኑ የሚያመላክት ነው ስለመባሉ እንደዚሁ ተመልክተናል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ሁለተኛው የስልጣን ዘመናቸው የመጀመሪያ ፕሬዝዳንታዊ ጉዞ ወደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ጉብኝት ማድረግ ሊሆን እንደሚችል ጥቆማዎችን ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ በተለይ ደግሞ ከተለያዩ ጉዳዮች አንፃር አጋርነታችንን የምናጠናክርባቸው ቦታዎች ይኖራሉ። ወደ ኳታር እንሄዳለን፣ ወደ ሌሎች ሀገሮችም እንሄዳለን። የተባበሩት አረብ ኤሚሬትስ ደግሞ መገኘታችን በጣም አስፈላጊ ነው የሚል መልእክታቸውን አስተላልፈዋል። በተለይ ደግሞ ትራምፕ $450 ቢሊዮን የአሜሪካን ኢንቨስትመንት ቃል ከገቡ በኋላ ለመጀመሪያ ጊዜ ስልጣን ዘመናቸው ሳውዲ አረቢያን መጎብኘታቸውን ገልጸዋል። ሪያድ በዚህ ጊዜ $1 ትሪሊዮን በላይ ቃል መግባቷንም እንደዚሁ ብሉምበርግ ዘግቧል። ከተመለከትናቸው የውጭ መረጃዎች የተወሰኑትን አንስተን በዝርዝር ወደምንመለከተው ጉዳይ ደግሞ እንሻገር። የኢራን መንፈሳዊ መሪ አሜሪካ በሀገራቸው ላይ ጥቃት የምትፈጽም ከሆነ የአጸፋ እርምጃው ከባድና የማይቋቋሙት ይሆናል ሲሉ አስጠንቅቀዋል። አሜሪካ በኒውክሌር ፕሮግራሟ ዙሪያ ኢራን ውይይት ለማድረግ ፈቃደኛ ካልሆነች ያልተጠበቀ ቅጣት ሊያገኛት ይችላል ማለቱን ተከትሎ መንፈሳዊ መሪው አያቶላህ አሊ ካሚኒ ማስጠንቀቂያ ሰጥተዋል። አያቶላህ ኢራን ዛሬ ዓለም የማይጠብቀው የኒውክሌር ልማት ከፍታ ላይ ትገኛለችም ብለዋል። ሳሙኤል እንዳለ በትንታኔ ተመልክቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአወንታዊ የተወሰደላቸውና መገዳደርና ውዝግብ ወታደራዊ ጥቃትና ያጸፋ ጥቃትን ያስቀራል በሚል ኢራንን በኒውክሌር ፕሮግራሟ ዙሪያ እንደገና ወደ ውይይት ጠረጴዛ እንመለስ ሲሉ መጠየቃቸውን ብዙዎች አድንቀዋል። ከዚሁ ጋር በተደጋገፈ ፖለቲካዊ እድገት ዛሬ አሜሪካና ሩሲያ ዘለቄታው እርግጠኛ ባይሆንም የተናበበና የተግባባ የሚመስል ነባሩን ጠላታዊነትን ያለዘበና ከዓመታት በኋላ ለመጀመሪያ ጊዜ የዋሽንግተንና የሞስኮ ባለስልጣናት በጠረጴዛ ዙሪያ በአንድ አዳራሽ መቀመጣቸውን መነሻ በማድረግ የኢራን ወዳጅ የሆነችው ሩሲያ በአሜሪካና በኢራን መካከል የኒውክሌር ውይይቱ እንዲጀመር ሞስኮ መድረኩን እያመቻቸች እንደሆነም ሲነገር ቆይቷል። በመሃሉ አሁን በወጣ መረጃ ግን በቴህራን የኒውክሌር ፕሮግራም ዙሪያ ውይይት ለማድረግ ፕሬዝዳንት ዶናልድ ትራምፕ በደብዳቤ መጠየቃቸውን ቴህራን በፍጹም ከዋሽንግተን ጋር በተዘዋዋሪ መንገድ ካልሆነ በቀጥታ የሀገራዊ ጥቅምና ጸጋ በሆነው የኢራን የኒውክሌር ኃይል ልማት ዙሪያ አትነጋገርም በሚል ውድቅ አድርገዋለች። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በኢድ አልፈጥር በዓል ላይ በታላቁ የሞሳላ መስጊድ ለኢራን ሕዝብ ባስተላለፉት መልእክት የአሜሪካንን ወታደራዊና የማዕቀብ ዛቻ አንፈራም፣ በዚህ ውስጥም ኖረናል ካሉ በኋላ ዩራኒየም የማበልጸግ የኒውክሌር ፕሮግራማችን ላይም ከአሜሪካ ጋር በቀጥታ ድርድር ብሎ ነገር አይታሰብም ብለዋል። ፕሬዝዳንት ዶናልድ ትራምፕ ኢራን የቀጥተኛ የኒውክሌር ድርድሩን ጥያቄ ውድቅ ማድረጓን ተከትሎ አደገኛ በሆነው የኢራን የኒውክሌር ፕሮግራም ዙሪያ ውይይት ለማድረግ ቴህራን ፈቃደኛ ካልሆነች ያልተጠበቀ ወታደራዊ ጥቃት ሊከሰትባት ይችላል፣ ከዛሬ 4 ዓመት በፊት እንዳደረኩት የኢኮኖሚ ተጨማሪ ማዕቀብና ተዘዋዋሪ የታሪፍ ጫና ሰከንደሪ ታሪፍ ሊጫንባት ይችላል ሲሉ አስጠንቅቀዋል። ሮይተርስ እንደዘገበው ተዘዋዋሪ ታሪፍ ማለት በሀገሪቱ ገቢ ምርቶች ላይ የሚጣል ታክስ ብቻ ሳይሆን የሀገሪቱን ምርቶች በሚያስገቡ ሌሎች ሀገራትም ላይ የሌሎች ሀገሮችንም የገበያና የንግድ ግንኙነት የሚያግድ ታሪፍ ኢራን ይጠብቃታል ማለት ነው ብሏል። በኋላ ፕሬዝዳንት ትራምፕ ለኤንቢሲ ዜና አገልግሎት እንደተናገሩት ደግሞ የአሜሪካና የኢራን ባለስልጣናት በቀጥታ ባይሆንም በተዘዋዋሪ መንገድ ውይይት እያደረጉ መሆናቸውን ተናግረዋል። ፕሬዝዳንት ትራምፕ ድርድርም ማስፈራሪያም እያፈራረቁ የመጠቀም ፖለቲካዊ ስልት እየተከተሉ እንደሆነ የሚናገሩት ታዛቢዎች በስሜት ወደ ጦርነት እንደማይገቡም ካለፈ ታሪካቸው በመነሳት ይናገራሉ።
ፕሬዝዳንት ትራምፕ ለቀቅ ባለ ቋንቋቸው ኢራን ለኒውክሌር ድርድሩ ዝግጁ ካልሆነችና ስምምነቷን ካላረጋገጠች ቦምብም ተዘዋዋሪ የታሪፍ ጫናም ጠረጴዛዬ ላይ ያሉ ለውሳኔ የተዘጋጁ አማራጮች ናቸው ብለዋል። ኢራን በውጭ ጉዳይ ሚኒስትሯ በኩል በሰጠችው ምላሽ የፕሬዝዳንት ትራምፕን የኒውክሌር ድርድርን ጀምር የሚለውን ጥያቄያቸውን የያዘውን ደብዳቤ ውድቅ አድርገነዋል። የኢራን ፖሊሲ በከፍተኛ ግፊትና በወታደራዊ የታሪፍ ዛቻና ማስፈራሪያ ቢደረግበትም ከዋሽንግተን ጋር ቀጥተኛ ድርድር ማድረግን የሚያግድ ነው ብሏል። የኢራን ፕሬዝዳንት መስዑድ ፔዜሽኪያንም ይህንኑ የኢራን የውጭ ጉዳይ ፖሊሲ በመድገም ከአሜሪካ ጋር ቀጥተኛ ውይይት አናደርግም፣ ቀጥተኛ ያልሆኑ በሦስተኛ ወገን የሚደረጉ ውይይቶች ግን ዛሬም አሉ፣ ወደፊትም ይኖራሉ፣ ይቀጥላሉ ብለዋል። ታዛቢዎች በዚህ ቀጥተኛ ባልሆነ የቴህራንና የዋሽንግተን የኒውክሌር ድርድር መካከል ከየሀገሮቹ ፖለቲካዊ ፍላጎትና ጥቅም አንጻር ሞስኮ በሦስተኛ ወገንነት በመካከል ልትኖር እንደምትችል ይጠረጥራሉ። አሜሪካ በሞስኮና በኪየቭ መካከል የተኩስ አቁም ስምምነት እንዲደረስ ትፈልጋለች። ሩሲያ ደግሞ አሜሪካ በተኩስ አቁም ስምምነቱ የተሻለ የመደራደሪያ ሐሳብ ይዛ መቅረቧን ትፈልገዋለች። አሜሪካ ከኢራንም ከሰሜን ኮሪያም ጋር በኒውክሌር ፕሮግራሞቻቸውና ኒውክሌርን በኃላፊነት በማስተዳደር ጉዳይ ላይ ከሁለቱም ሀገሮች ጋር ውይይትና በፊርማ የታሰረ ስምምነት መድረስ ትፈልጋለች። ለዚህ ሀገራዊ ፍላጎቷ ደግሞ ከቴህራንና ፒዮንግያንግ ጋር ጥሩ ግንኙነትና የማሳመንና ወደ ስምምነትም የማምጣት አቅም እንዳላት የምታምነውን ሩሲያን መጠቀም ትፈልጋለች። የቀድሞ ጠላታዊ ግንኙነት ያላቸው ሀገሮች ሁሉም ለሀገራዊ ፍላጎቶቻቸው አንዳቸው ሌላቸውን ይፈልጋሉ። ይሄ ተስፋው ነው። በሌላ በኩል የወታደራዊ ድብደባ ስጋትም ሙሉ በሙሉ የተዘጋ ደግሞ አይደለም። ፕሬዝዳንት ትራምፕ በመጀመሪያ የሥልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ2018 ከቴህራን የኒውክሌር ስምምነት ድንገት አቋርጠው ከወጡና እልቆ መሳፍርት የሌለው ማዕቀብ በኢራን ላይ ከጣሉ ወዲህ የዚህን ውይይት እንደገና ማንሰራራት ምልክቱ የታየው አሁን ነው። ቢሆንም ከዚህ በፊት የባህርና የየብስ ጥቃቶችን ያስተናገደ ስጋት ደመናው ላይ ረቦ ቆይቷል። በኋላም እስራኤል በሐማስና ሂዝቦላህ ላይ የከፈተችው ድብደባ ተከሰተ። የኢራን የተቋቋሚነት ዘንግ የተባለው የተለያዩ ታጣቂ ስብስቦች ቡድን ላይ ወታደራዊ መሪዎችና ቁልፍ ሰዎችን ኢላማ ያደረገ ጥቃት ተከሰተ። ሂዝቦላህና ሐማስ ተዳከሙ። የኢራንም ዋነኛ ክንዶች ነበሩ ይባላል። አሁን በቅርቡ ደግሞ አሜሪካ በኢራን ይደገፋሉ ያለቻቸውን የየመን የሁቲ አማጽያን ላይ ያነጣጠረ ኃይለኛ የአየር ድብደባ መፈጸሟ በኢራንም የኒውክሌር መርሃ ግብር ላይ ያነጣጠረ ወታደራዊ እርምጃም አይኖርም ብሎ መቀመጥ አይቻልም። ኢራን ደግሞ ዩራኒየም የማበልጸግ የኒውክሌር ፕሮግራሟ ለሰላማዊ ተግባር የሚውል ነው ባይሆን እንኳን ምዕራባውያኑ ባበለጸጉትና በከፍተኛ ደረጃ ባጣሩት ዩራኒየም ከፍታ የኒውክሌር ቦምብ ሲገነቡ ያገዳቸው እስከሌለ ድረስ ኢራንም ኃላፊነት ወስዳ የመገንባት መብቱ አላት ስትል ቆይታለች። መካረሩ አደገኛ ደረጃ ላይ ደርሷል ይባላል። አያቶላው አሁን የኢራን የኒውክሌር ልማት ከፍታ ዓለም ከሚገምተውም በላይ ነው ማለታቸው ደግሞ ሌላ ከፍ ያለ የቀጠናውና የዓለም ጥፋት እንዳያስከትልም ስጋት አለ። የዩክሬን ፕሬዝዳንት ቮሎዶሚር ዘለንስኪ በማኅበራዊ ትስስር ገጻቸው ሩሲያ በሰበብ አስባቡ ጦርነት እንዲራዘም እያደረገች ነው ብለዋል። ሩሲያ በበኩሏ የአሜሪካው ፕሬዝዳንት ስለተናገሩት ጉዳይ በቅርበት እየሰራ ነው ብለዋል። ዝርዝሩን ጋሻው አርጋው እንዲያዘጋጅቶታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያ ከዩክሬን ጋር የተኩስ አቁም ስምምነት ላይ በፍጥነት የማትደርስ ከሆነ ከሀገሪቱ የነዳጅ በሚገዙ ሀገራት ላይ እስከ 50 በመቶ የሚደርስ የታሪፍ ጭማሪ እጥላለሁ ብለዋል። አሜሪካ ሩሲያና ዩክሬን የተኩስ አቁም ስምምነት እንዲያደርጉ ስትወተውት እንደቆየችም ይታወሳል። የዩክሬኑ ፕሬዚዳንት ቮሎዶሚር ዘለንስኪ አሜሪካ በሁለቱ ሀገራት መካከል ሰላም እንዲሰፍን ዋሽንግተን ጫና እንድታሳድር መጠየቃቸውም አይዘነጋም። ሆኖም ግን ሁለቱ ሀገራት የተኩስ አቁም ስምምነት ላይ ይደርሳሉ ተብሎ በሚጠበቅበት በአሁኑ ሰዓት የሩሲያ ጦር በዩክሬን ላይ ከፍተኛ ጥቃት እየሰነዘረ ይገኛል። ይህም ደግሞ ለስምምነቱ እንቅፋት እንዳይሆን ስጋት እንዳላቸውም ነው የፖለቲካ ተንታኞች የሚናገሩት። ምናልባትም ዘለንስኪ ከሰሞኑ ሩሲያ የተኩስ አቁም ስምምነት አደርጋለሁ እያለች፣ በሌላ በኩል ግን ሀገራቸውን እያጠቃች ትገኛለች በማለት ክሳቸውንም ሲያሰሙ ነበር። ዛሬ ደግሞ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክታቸው ሩሲያ ሰበብና ምክንያት እየፈለገች ጦርነቱ እንዲራዘም አድርጋለች ሲሉም ከሰዋል። ፕሬዚዳንት ትራምፕ በተኩስ አቁም ስምምነቱ ዙሪያ በዚህ ሳምንት መጨረሻ ከፕሬዚዳንት ፑቲን ጋር
ይወያያሉም ተብሎ ይጠበቃል። ሩሲያ የተኩስ አቁም ስምምነቱን የማትፈርም ከሆነ ሀገራቸው ከሩሲያ ነዳጅ በሚገዙ ሀገራት ላይም ታሪፍ እንደሚጥሉም ነው የተነገረው። ክሬምሊን በበኩሏ ፕሬዚዳንት ትራምፕ ለተናገሩት የማስፈራሪያ ንግግርን ተከትሎ ከአሜሪካ ጋር በቅርበት እየሰራው ነው ስትል ምላሽ ሰጥታለች። ከዚህ ቀደም በዋሽንግተን ከትራምፕ ጋር ተገናኝተው የሞቀ ሰጣ ገባ ውስጥ መግባታቸው የሚነገርላቸው ፕሬዚዳንት ዘለንስኪ አሁንም ወደ አለማግባባት የሚያመሩበት ሁኔታ መፈጠሩም እየተነገረ ይገኛል። ምክንያቱ ደግሞ ኪየቭና አሜሪካ ከሳምንታት በፊት ያደረጉት ስምምነት ዘለንስኪ ዳግም መዝገቡን ገልጠን እናጤንበት ማለታቸውን ተከትሎ ፕሬዚዳንት ትራምፕን ያስቆጣ ጉዳይም ሆኗል ነው የተባለው። ይህ ደግሞ ሩሲያ ወደ ተኩስ አቁም ስምምነቱ በፍጥነት አለመግባቷ ዘለንስኪ ከዚህ ቀደም ይዘውት ከነበረው አቋማቸው ዘንበል እንዲሉ አድርጓቸዋል። መረጃዎች እንደሚጠቁሙት ዩክሬን ከሩሲያ ጋር በፍጥነት የተኩስ አቁም ስምምነት ላይ መድረስ ትፈልጋለች። ለዚህ ደግሞ ለአሜሪካ እጅ መንሻ የሚሆን የፕሬዚዳንት ዘለንስኪ የሀገራቸውን ማዕድን ሀብት ለአሜሪካ ማቅረባቸው የሚታወስ ነው። ዩክሬን ይህንን ስታደርግ ከአሜሪካ በምላሹ አንዳች ነገር ትፈልጋለች። ይህም አሜሪካ ሩሲያን አሳምናም ሆነ ጫና አሳድራ ወደ ተኩስ አቁም ስምምነቱ እንድትመጣ ማድረግ ነው። ለዓመታት የተኩስ አቁም ስምምነት እንድታደርግ ጫና ሲደረግባት የቆየችው ሩሲያ አሁን ላይ ከስምምነት ትደርሳለች ወይ የሚለው ጥያቄ ግን የብዙሃን ነው። ያም ቢሆን ግን ሩሲያ ዩክሬንን ከማጥቃት ዛሬም ድረስ ወደ ኋላ እንዳላለች ነው እየተነገረ የሚገኘው። ትራምፕ ስምምነቱን ሩሲያ እንድትፈጽም ግፊት አላደረጉም በማለት ለእጅ መንሻነት ያቀረቡትንም የማዕድን ስምምነት ዳግም ላጤንበት እፈልጋለሁ እያሉም ይገኛሉ ዘለንስኪ። ይህ ደግሞ ለትራምፕ የሚዋጥላቸው ጉዳይ አልሆነም። ከዚህ በተጨማሪም ይህ የዘለንስኪ ጥያቄ ትራምፕ በፑቲን ላይ እንዲበሳጩም አድርጓቸዋል። ለምን ቢባል ትራምፕ የማዕድን ሀብቱን ለማግኘት የሩሲያ ስምምነት ያስፈልጋቸዋል። የአውሮፓ ሀገራት መሪዎችም ትራምፕ በዩክሬን የተኩስ አቁም ስምምነት ላይ የፕሬዚዳንት ፑቲንን አቋም እያንጸባረቁ ነው ሲሉም በመተቸት ላይ ናቸው ሲል ቢቢሲ አስነብቧል። እውን ፑቲን ኪየቭን ማጥቃት አቁመው የአሜሪካንን አሸማጋይነት ተቀብለው በዩክሬን ሰማይ ስር የሰላም አየር ዳግም ይነፍስ ሲሆን መልሱን ጊዜ የሚፈታው ይሆናል።